ይሄ ቃል ካፋ ይለያለው ነገር ግን የተጻፈበትን ሁሉ ጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዚያን ጊዜ መንገድ ይቀናልሃል፣ ይከናወንልሃል። በምትሄድበት ሁሉ አምላክ እግዚአብሔር ካንተ ጋር ነውና ጽና፣ አይዞህ፣ አትፍራ፣ አትደንግጥ ብዬ አላዘዝኩህ። ይሄ ቃል ወገኖቼ ሁልጊዜም እንዲከናወንልን ያደርጋል። ዋስትና ይሰጠናል፣ ተስፋን ይሰጠናል፣ ማስተዋልን ይሰጠናል፣ ጥበብን ይሰጠናል፣ ያጽናናናል። በዚህ በላይት ሃውስ ውስጥ የሚሰሩ ሰራተኞች ረጅም ጊዜ ከሰው ጋር ህብረት አይገናኙም። ማዕበል ነው ያለው፣ በውቅያኖስ የተከበበ ነው። ውስጥ ከባድ ሁኔታ ስለሆነ የሚሰሩት በጣም ከፍተኛ ክፍያ የሚከፈላቸውና ደግሞ ይህንን ቻሌንጆች ተቋቁመው ጸንተው መቆየት የሚችሉ ጠንካራ ሰዎች ናቸው። እና እንደዚሁም ማለት ነው ወገኖች እኛም ለሌላው ብርሃን በረከት እንድንሆን በዚህ ቃል ላይ መተከልና መኖር አለብን። ክብር ለኢየሱስ ይሁን። እንዲህ ቃሉ ባሎ ነፋስ ውስጥ መብራታችን ነው በሚል ሐሳብ እየተነጋገርን ያለ ነው። መዝሙር 119 ቁጥር 5 ላይ ሕግህ ለእግሬ መብራት ለመንገዴ ብርሃን ነው ይላል። እንግዲህ የእግዚአብሔርን ቃል ከላይት ሃውስ ወይም ከመብራት ቤት ጋር አያይዘን እያየን ያለ ነው፣ እያነጻጸርን እየተመለከትን ነው የነበረውና ሁለት ነገሮች ነግሬያቸዋለሁ። አንደኛ ቃሉ እንደ መብራት ቤት አቅጣጫ ብርሃንን እንደሚሰጥ፣ ሁለተኛ ጥንካሬ ብርታት ምንጭ እንደሆነ ተነጋግረናል። ሶስተኛ የምንመለከተው ሐሳብ የመብራት ቤት መርከበኞች በውሃ ውስጥ ሻሎ የሆነ ወተር ወይም ደግሞ ጥልቅ የሌለው ውሃ ውስጥ ገብተው መርከቡ እንዳይሰበር ሕይወታቸውንም ያላቸውንም ንብረት አደጋ ውስጥ እንዳይከቱ ተስፋ መጽናናትን እንደሚሰጣቸው ሁሉ ማለት ነው። የእግዚአብሔር ቃል መጽናናትን፣ እርግጠኝነትን ይሰጠናል። ክብር ለኢየሱስ ይሁን። ልክ መርከበኞች ያንን የመብራት ቤት ላይት ሃውስ ሲያዩ እርግጠኛ ሆነው እንደማይጋጩ፣ ቋጥኝ የሌለበት ስፍራ እንደሆነ፣ እንደዚሁም መተላለፊያ ወደ ወደብ መድረሻ መግቢያ እንኳን ቢሆን ራሳቸውን ጠብቀው ሴፍሊ ራሳቸውን በደህና እንደሚያደርሱ ሁሉ ማለት ነው። የእግዚአብሔር ቃል በደህና በምድር ያለን ጉዞ ጨርሰን ወደ ዘላለማዊ ቤታችን እንሄድ እርግጠኝነትን ይሰጠናል፣ የጸና ተስፋን ይሰጠናል። እንዲህ ባለፈው በነበረን ትምህርት ሁለተኛ ጴጥሮስ ምዕራፍ 1 ላይ እንደተመለከት ነው ማለት ነው። የጸና ቃል ነው። ሃሌሉያ! ከዚህም ይልቅ የጸና የተስፋ ቃል፣ ይሄ ቃል የጸና የትንቢት ቃል ነው። ክብር ለኢየሱስ ይሁን። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ተስፋን የሚሰጥ ነው። እግዚአብሔር ለኢያሱ ይሄ ቃል ካፋ ይለያለው ነገር ግን የተጻፈበትን ሁሉ ጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዚያን ጊዜ መንገድ ይቀናልሃል፣ ይከናወንልሃልም አለው። በምትሄድበት ሁሉ አምላክ እግዚአብሔር ካንተ ጋር ነውና ጽና፣ አይዞህ፣ አትፍራ፣ አትደንግጥ ብዬ አላዘዝኩም አለ። ማዕበል አለ፣ ወጀብ አለ። የምናልፍበት ጎዳና ሁሉ ቀላል ላይመስል ይችላል፣ ላይሆን ይችላል። ግን ከሁሉ በላይ የሆነ እግዚአብሔር ከኛ ጋር አለ። ይህንን ቃል ይዘን ከዚህ ቃል ጋር ተጣብቀን ስንሄድ እግዚአብሔር አምላክ መከናወንንና ድልን ይሰጠናል። ክብር ለኢየሱስ ይሁን። ዘዳግም 29 ቁጥር 9 ላይ እንደዚሁ ስለዚህ በምታደርጉት ሁሉ ትከናወኑ ዘንድ የዚህን ቃል ኪዳን ቃሎች ጠብቁ አድርጉትም ይላል። ክብር ለኢየሱስ ይሁን። ስለዚህ ይሄ ቃል ወገኖቼ ሁልጊዜም እንዲከናወንልን ያደርጋል። ዋስትና ይሰጠናል፣ ተስፋን ይሰጠናል። ክብር ለኢየሱስ ይሁን። ማስተዋልን ይሰጠናል፣ ጥበብን ይሰጠናል፣ ያጽናናናል። በተለያየ የህይወት ማዕበል ወጀብ ውስጥ እንድንጽናና ያደርጋል። ልክ መርከበኞቹ ላይት ሃውሱን ከሩቁ ሲያዩት ብለው በውስጣቸው ተስፋንና እንደዚሁም መጽናናት እንደሚያገኙ ከአውሎ ነፋሱ ተጠብቀው ያንን ብርሃን ተከትለው ራሳቸውን በደህና እንደሚያተርፉ ሁሉ ማለት ነው። ክብር ለኢየሱስ ይሁን። በአንደኛ ሳሙኤል ምዕራፍ 18 ቁጥር 14 ላይ ዳዊት ባካሄዱ ሁሉ አስተውሎ ያደርግ ነበር ይላል። እግዚአብሔርም ከእርሱ ጋር ነበር፣ ሳውልም እጅግ ብልህ እንደሆነ አይቶ እጅግ ፈራው ይላል። ክብር ለኢየሱስ ይሁን። አስተውሎ ባካሄዱ ሁሉ አስተውሎ። እዚህ እግዚአብሔር ቃል ማስተዋልን ይሰጣል። ክብር ለኢየሱስ ይሁን። ይሄ ብቻ አይደለም። የላይት ሃውስ ልክ አሁን ባለው የአርኪቴክቸራል እና የኢንጂነሪንግ ዲዛይን እና ካለው ሲግኒፊካንስ ወይም ጥቅም አንጻር
ያንን ለማየት ሰዎች እንደሚሄዱ ሁሉ ማለት ነው። ያንን ለመመልከት ሰዎች እንደሚሄዱ ለብዙዎች ተስፋ እንደሚሰጥ እኛም ለሌሎች ተስፋ እንድንሰጥ በረከት እንድንሆን የምድር ጨው ብርሃን እንድንሆን ተጠርተናል። ሁልጊዜ ይህንን ብርሃን እንድናበራ ክብር ለኢየሱስ ይሁን። ለእኛ ብቻ ሳይሆን ለሌሎችም እንድናበራ ጌታ ኢየሱስ በማቴዎስ ምዕራፍ 5 ቁጥር 13 ላይ እናንተ የዓለም ብርሃን ናችሁ፣ በተራራ ያለች ከተማ ልትሰወር አይቻላትም። መብራትን አብርተው ከእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉት ሁሉ ያበራል። መልካሙ ስራችሁን አይተው በሰማያት ያለው አባታችሁ እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ይብራ። ስለዚህ እንድናበራም ተጠርተናል። ክብር ለኢየሱስ ይሁን። ስለዚህ መብራት እንድንሆን በዚህ በላይት ሃውስ ውስጥ የሚሰሩ ሰራተኞች በጣም እንትን ነው፣ አስፈሪ ነው። ረጅም ጊዜ ከሰው ጋር ህብረት አይገናኙም። ማዕበል ነው ያለው፣ በውቅያኖስ የተከበበ ነው ዙሪያውን ስፍራው። ማዕበል ሁልጊዜ የመጣ ይህንን ስትራክቸር፣ ይህንን ግንብ፣ ይህንን ህንፃ ይመታዋል እና በዚህ ሁኔታ ውስጥ ጥንካሬ ግን ስላለው አይወድቅም። ባለፈውም እንዳየ ነው። ግን በዚህ ሁኔታ ውስጥ ከባድ ሁኔታ ውስጥ ስለሆነ የሚሰሩት በጣም ከፍተኛ ክፍያ የሚከፈላቸው እና ደግሞ ይህንን ቻሌንጆች ተቋቁመው ጸንተው መቆየት የሚችሉ ጠንካራ ሰዎች ናቸው። እና እንደዚሁም ማለት ነው ወገኖቼ እኛም እንዲሁ ለሌላው ብርሃን በረከት እንድንሆን በዚህ ቃል ላይ መተከልና መኖር አለብን። አራተኛና የመጨረሻውን ሀሳብ ልንገራችሁና መልእክቴን ላጠቃልል። እንግዲህ አራተኛ ማለት ነው እነዚህ ላይት ሃውሶች እንደ መከላከያ ናቸው፣ መከለያ ናቸው። እንደ ጋሻ ነው የሚጠቀሙበት። ምክንያቱም በተደጋጋሚ እንዳነሳሁት ሴፍ በሆነ መንገድ፣ ጠባብ በሆነ ፓሴጅ ውስጥ፣ መንገድ ውስጥ፣ ጉዞ ውስጥ እንኳን ወገኖቼ ያ የመርከብ ክሩ ወይም ደግሞ የካርጎ ዕቃ የተሸከመ ሊሆን ይችላል፣ ሰው የተሸከመ ሊሆን ይችላል። ያ መርከብ በደህና ፕሮቴክትድ ሆኖ እንዲቆይ እንደሚያደርጉት ማለት ነው። በተለያዩ የንግድ መንገዶች ውስጥ፣ በተለያዩ ሁኔታዎች ውስጥ፣ በተለያዩ መልክዓ ምድራዊ አቀማመጥ ባላቸው የውቅያኖስ ጉዞ ውስጥ ራሳቸውን እንዲጠብቁ ያደርጋል። እንደዚሁ አታክ እንኳን ከሚያደርጋቸው ኃይል እንዲጠበቁ ያደርጋል። ያው ብርሃን እንደምታውቁት የጨለማ ስራ ሌብነት ቢሆን፣ ስርቆት ቢሆን፣ ጥፋት ቢሆን በሌሊት ነው ብዙ ጊዜ የሚሰራው። ነገር ግን ብርሃን በራሱ የመጠበቅ ከአደጋም የመከላከል የመጠበቅም ጥቅም አለው። ክብር ለኢየሱስ ይሁን። እንደዚሁም የእግዚአብሔር ቃል ወገኖቼ ይጠብቀናል። የመንፈስ ሰይፍ ነው ይላል ቃሉ። ክብር ለኢየሱስ ይሁን። በሁለት አፍ ከተሳለ ሰይፍ ይልቅ የተሳለ ነው ይላል ዕብራውያን ምዕራፍ 4:12 ላይ። ምሳሌ ምዕራፍ 30 ቁጥር 5 የእግዚአብሔር ቃል ሁሉ ተፈትናለች፣ እርሱ ለሚታመኑት ጋሻ ነው ይላል። ክብር ለኢየሱስ ይሁን። ስለዚህ የእግዚአብሔር ቃል ወገኖቼ የተፈተነ አስተማማኝ ደግሞም ጋሻ ይሆነናል። ክብር ለኢየሱስ ይሁን። ስለዚህ ቃሉ ለእግራችን መብራት ነው፣ ለመንገዳችን ብርሃን ነው። ክብር ለአምላካችን ለእግዚአብሔር። ጋሻ ነው ለእኛ ደግሞ ከክፉ የምንከለልበት ጋሻ። መዝሙር 18 ቁጥር 30 የአምላኬ መንገድ ፍጹም ነው፣ እግዚአብሔር ቃል የነጠረ ነው፣ በእርሱ ለሚታመኑት ሁሉ ጋሻ ነው ይላል። ስለዚህ ወገኖቼ በቀንና በሌሊት ቃሉን የምንናፍቅ የእግዚአብሔርን ቃል ለማጥናት፣ ለማንበብ፣ ለመማር የምንተጋ ሰዎች መሆን አለብን። አስተሳሰባችን ሁሉ በቃሉ እንዲቀየር እንዲቀረጽ መፍቀድ አለብን። እይታችን፣ እርምጃችን ሁሉ በዚህ ቃል እንዲስተካከል እንዲጸና ማድረግ አለብን። ጎልማሳ መንገዱን በምን ያጸናል? ቃልን በመጠበቅ ነው እንደሚል ማለት ነው። ስለዚህ እግዚአብሔርን ቃል በመጠበቅ ወገኖቼ ጎዳናችን ሊነጻ፣ መንገዳችን ሊስተካከል ይገባል። በአንተ ላይ ኃጢአት እንዳልሰራ፣ አንተ እንዳልበድል ቃልህን በልቤ ሰወርሁ ይላል መዝሙር 119 ቁጥር 11 ላይ። ስለዚህ እግዚአብሔርን እንዳንበድልም ይጠብቀናል። ከራሳችንም ከክፉም ከሌሎችም ከዓለምም ይጠብቀናል። ክብር ለኢየሱስ። በፈተና ውስጥ ድል እንድንነሳ ያደርገናል። ጌታ ኢየሱስ አያችሁ በፈተና ውስጥ ዲያብሎስ ፈተናን ሲያቀርብ ራስ ዲያብሎስን ድል ያደረገበት መንገድ ቃሉን በመጥቀስ ነው። እንዲህ ተብሎ ተጽፏል፣ የሰው ልጅ በእንጀራ ብቻ አይኖርም ተብሎ ተጽፏል፣ እግዚአብሔር አምላክን አትፈታተን ተብሎ ተጽፏል እያለ ነው። ስለዚህ ለጌታ ለአምላክ ብቻ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏል እያለ ነው።
እና ይሄ ሕያው የሚሰራውን የእግዚአብሔርን ቃል ከሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለውን ብርቱን ቃል በማንሳት ወገኖቼ የጠላትን ሽንገላና ሐሳብ ማፍረስ እንችላለን። ክብር ለኢየሱስ ይሁን። ምሳሌ 4:14 ላይ እንደዚህ ይላል፣ በኃጥአን መንገድ አትግባ፣ በክፉዎች ሰዎች ጎዳና አትሂድ፣ ከእርሷ ራቅ፣ አትሂድባትም፣ ፈቀቅ በል ተዋትም ይላል። ስለዚህ መንገዳችንን ወገኖቼ ከክፉዎች እንዲጠበቅ ያደርጋል። መንገዳችን ከእግዚአብሔር ጋር እንዲሆን ያደርጋል። ምስጉን ነው በክፉዎች ምክር ያልሄደ፣ መዝሙር 1:1 በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ ይልና፣ እንዴት ነው በኃጢአተኞች መንገድ ያልቆመ፣ በክፉዎች ምክር ያልሄደ፣ በዋዘኞች ወንበር ያልተቀመጠ? በምንድን ነው የሚለየው? ይሄማ የሚለየው ነገር ግን ብሎ ቁጥር 2 ላይ ይነግረናል። በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም ቃል በቀንና በሌሊት ያስባል ይላል። ክብር ለኢየሱስ ይሁን። ስለዚህ ከክፉ ለመጠበቅ የእግዚአብሔርን ቃል ማንበብ ነው የሚለየው። ቃሉን የሚወድ ነው፣ እንደ ቃሉ የሚኖር ነው፣ ቃሉን የሚያስብ ነው፣ ቃሉን የሚናገር ነው፣ በቃሉ ነው የሚመላለሰው፣ በቃሉ ብርሃን የሚኖር ነው። ራሱን ከክፉ የሚጠብቅ ሰው እንዲህ የሚኖር ነው የሚለው ሐሳቡ። ክብር ለእግዚአብሔር ይሁን። እንግዲህ በአንደኛ ቆሮንቶስ ምዕራፍ 10 ላይ ሐዋርያው ጳውሎስ የተጻፈ ሁሉ አባቶች ያሳለፉት ሁሉ ለእኛ ምሳሌ ሊሆን ለማስጠንቀቂያ ተጻፈ ይለናል። ቁጥር 11 ላይ ይህም ሁሉ እንደ ምሳሌ የሆነባቸው እኛንም የዘመናት መጨረሻ የደረሱብንን ሊገስጸን ተጻፈ ይላል። ስለዚህ እንደቆመ የሚመስለው እንዳይወድቅ ይጠንቀቅ። ስለዚህ ከመውደቅ ይጠብቀን ተጻፈ። ምሳሌ ሊሆነን ተጻፈ። ከሌሎች እንድንማር ተጻፈ። እኛ ወድቀን በራሳችን መማር የለብንም፣ ከሌላው መማር እንችላለን። በቅዱሳት መጽሐፍት ውስጥ ያሉ የእግዚአብሔር ሰዎች የተጠቀሱ ሰዎች ሁሉ ለትምህርታችን እኛን ሊያስተምሩ ነው ሕይወታቸው የጠቀሰው። ክብር ለኢየሱስ ይሁን። ስለዚህ ከነሱ መማር አለብን። እንግዲህ ላይት ሃውስ በጨለማ ውስጥ ያበራል። ብርሃን መብራት ቤት ያበራል፣ አቅጣጫን ያሳያል፣ ከክፉ ይጠብቃል፣ ከሩቅ እያሳየ እንዲረጋጉ እንዲያጸኑ ያደርጋል። እንደተመለከት ነው። እንደዚሁም የእግዚአብሔር ቃል በሕይወታችን እንድንጸና፣ እንድንበረታ፣ እርግጠኛ እንድንሆን፣ ፍጻሜያችን ያማረ እንዲሆን፣ ግባችንን የመታን ወይም ደግሞ እግዚአብሔር ባየልን ጎዳና ተጉዘን ሩጫችን በክብር የምንጨርስ እንድንሆን አቅጣጫን፣ እርዳታን፣ ድጋፍን ይሰጠናል። ነገር ግን ምርጫው የኛ ነው። ልክ መርከበኛው ያ ላይት ሃውስ የብርሃን ቤት ያሳየው አቅጣጫን እያሳየው እያመላከተው ማለት ነው። በተረጋጋ ሁኔታ ብርሃንን እየሰጠው ከሩቅ እያስመለከተው እንደሚያሳየው አያስገድደውም፣ አይጮህም፣ ግን ብርሃኑን ይሰጠዋል። እና እምቢ ብሎ ግን አልሰማም ብሎ ወይም ደግሞ ምልክቱን ሳይጠቀም ብርሃኑን ሳይጠቀም ችላ ብሎ ቢሄድ ተንሸራቶ ድንጋይ ላይ እንደሚወድቅ፣ እንደሚከሰከስ፣ እንደሚጠፋ ራሱንም እንደሚያጣ ማለት ነው ሁሉ የእግዚአብሔርን ቃል ችላ ብንል ወገኖቼ ፍጻሜያችን ጥሩ አይሆንም። የእግዚአብሔርን ቃል ቸል የሚል ሰው ይንሸራተታል፣ ፍጻሜው አያምርም፣ ፍጻሜው የተበላሸ ይሆናል። መጽሐፍ ቅዱስ በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወት አክሊል ይቀበላል። የሕይወትን አክሊል እንድንቀበል ወገኖች በዚህ ቃል ብርሃን ወገኖች የምንጸናና የምንኖር መሆን አለብን። መጽሐፍ ቅዱሳችን በሁለተኛ ጢሞቴዎስ 3:16 ላይ የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበትን መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለ ምክር ደግሞ ይጠቅማል ይላል። ስለዚህ የእግዚአብሔር መንፈስ ያለበት ይሄ መጽሐፍ ቅዱሳችን ቅዱሳት መጽሐፍት ለትምህርታችን ነው፣ ለተግሳጽ ነው፣ ሊገስጹ ሊያቀኑ ነው የተጻፉት። ፍጹምና ለበጎ ስራ እንድንዘጋጅ የተዘጋጀ እንድንሆን ብቁ ሊያደርጉን ነው። ልባችን እንዲቀና በጽድቅ ደግሞ እንድንጓዝ ለምክር ነው የተጻፉት። ስለዚህ መጠቀም መቻል አለብን። በሚያስፈራራና እርግጠኛ ባልሆነ በዚህ ምድር ላይ እርግጠኛ የሚያደርግና እርግጠኛ የሆነውን ትክክለኛውን ነገር የሚነግረን የእግዚአብሔር ቃል ነው ወገኖች። እግዚአብሔር ብርሃኔና መድኃኒቴ ነው አለ ዳዊት። የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው አለ። ስለዚህ በእግዚአብሔር ቃል እንድንታመን በዚህ ብርሃን እንድንኖር እግዚአብሔር ጠርቶናል።
በዚህ ምድር ላይ ካለ ወጀብና ሰልፍ፣ በዚህ ምድር ላይ ካለ አውሎ ነፋስ ተጠብቀን ፍጻሜያችን ከእግዚአብሔር ጋር እንዲሆን ከክርስቶስ ጋር እንድንጨርስ ይሄ ቃል በሕይወታችን በጣም አስፈላጊና ወሳኝ ብርሃኑ ኮምፓሱም ይሄ ነው። ክብር ለኢየሱስ ይሁን። ሕግ ለእግሬ መብራት ለመንገዴ ብርሃን ነው። መዝሙር 119 ቁጥር 105። የእግዚአብሔር ቃል በአውሎ ነፋስ ውስጥ የመብራት ቤታችን ነው፣ መልህቃችን ነው። ክብር ለኢየሱስ ይሁን። ጸልየን እንጨርሳለን። እግዚአብሔር አምላካችንና አባታችን ሆይ ስላስተማርከን እናመሰግንሃለን። ቃልህን ስለላክልን ተመስገን። ጌታ ሆይ ዕለት ዕለት ደግሞ ቃልህን ለመማር ለማጥናት ለማንበብ ጌታ ሆይ የሚያተጋ መንፈስ እንድሰጠን፣ ረሃብን እንድሰጠን፣ ፍቅርን እንድሰጠን እግዚአብሔር ሆይ በኢየሱስ ስም ትጋትን እንድሰጠን በኢየሱስ ስም ጸልያለሁ። ደግሞ ቃልህን ሊነጥቀን የሚወጣ ማስተዋልን ሊወስድ የሚወጣ አጋንንት ክፉ በስም ስልጣን የታሰረ ይሁን በጌታ በኢየሱስ ክርስቶስ ስም። የትኛውም የጨለማ ተግዳሮት ሁሉ ይፍረስ። የቃልህን ሰይፍ እንዳናነሳ እንዳንታጠቅ እግዚአብሔር በእውነት መታጠቂያ እንዳንታጠቅ እውነት እንደ ጋሻ ይከብሃል እንደሚል ጌታ ሆይ በዚህ ቃል እንዳንከበብ በእውነት እንዳንከበብ የሚዋጋን ክፉ የተመታ ይሁን። ከሰዎች ላይ ከአማኞች ላይ ከክርስቲያኖች ላይ ትጥቅን የሚሰርቅ ክፉ በኢየሱስ መታጠቂያን የሚሰርቅ ክፉ በስም ስልጣን በጌታ በኢየሱስ ስም የተመታ ይሁን። በኢየሱስ ስም ክፉ ሁሉ ይታሰር። እግዚአብሔር ሆይ በኢየሱስ ስም ትጥቃችን የጠበቀ ይሁን። ትጥቃችን እግዚአብሔር ሆይ የተጠበቀ የሚሆን በጌታ በኢየሱስ ስም የተወሰደ ትጥቅ፣ የተማረከ ትጥቅ፣ የተማረከ መታጠቂያ ሁሉ አሁን እንዲመለስ ለወገኖቼ በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ እንዳስተማርከን መኖር እንድንችል ጌታ ሆይ በቃል ብርሃን መመላለስ እንድንችል እግዚአብሔር ሆይ ቃልህ ጌታ ሆይ እንደተናገርከን ለመንገዳችን ብርሃን እንዲሆን ለእግራችን መብራት እንዲሆን በጌታ በኢየሱስም በዚህ አውሎ ንፋስና ወጀብ በበዛበት ዘመንና እግዚአብሔር ዓለም ውስጥ ስንኖር ጌታ ሆይ እንደ መብራት ቤት እንደ ላይት ሃውስ እግዚአብሔር ከዛም በላይ ደግሞ ጌታ ሆይ ያንተ የጸናው ዘላለማዊው እየጨመረው የሚሄደው ብርሃን እግዚአብሔር በእያንዳንዱ መንገዳችን እንዲመራን በጌታ በኢየሱስ ስም ጸልያለሁ። ስለሰማህን ተመስገን። ክብር ሁሉ ላንተ ይሁን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ጸለይን። አሜን፣ አሜን፣ አሜን። የጌታ ጸጋ ከእናንተ ጋር ይሁን። እግዚአብሔር ይባርካችሁ።